የ2026 የዓለም ዋንጫ እነማን ላይኖሩ ይችላሉ፣ የትኞቹ ተጫዋቾች አይኖሩም የሚሉት ጉዳዮች የሚጠበቁ ይመስለኛል። ሶፊ እንደምታውቀው እንግዲህ በ2026 የዓለም ዋንጫ የጆርጂያና የፓሪስ ሰን ጀርመን ተጫዋች ኪቪቻ ክቫራትስኬሊያ ጆርጂያ ዓለም ዋንጫ ስላልገባች የለም። ሮበርት ሌቫንዶቭስኪ ባርሴሎና አጥቂ ፖላንዳዊ ፖላንድ ባለማለፏ አይገባም። ጂያንሉጂ ዶናሩማ የማንቸስተር ሲቲው ግብ ጠባቂ ጣሊያን ዓለም ዋንጫ መግባት ባለመቻሏ፣ የጋላታሳራዩና የናይጄሪያ አጥቂ ቪክተር ኦሲሚሂን ናይጄሪያ ባለማለፏ ምክንያት አናየውም። የሊቨርፑሉ አማካኝ ሃንጋሪያዊ ዶሚኒክ ሶቦስላይ በዘንድሮው ዓለም ዋንጫ የማንመለከት ይሆናል ቡድኑ ሃንጋሪ ባለማለፏ። ከዛ ውጭ በጉዳት የምናጣቸው አሉ። ዣቪ ሲሞንስ ኔዘርላንዳዊ የቶተናም ተጫዋች እስከ ጉዳቱ ትንሽ የኤሲኤል ስለሆነ ያቆየዋል። ሮድሪጎ የሪያል ማድሪዱ ብራዚላዊ ተጫዋች በብራዚል ቡድን ውስጥ የማንመለከተው ይሆናል። ሌሎቹ እንግዲህ ቡድኖቹ ባለማለፋቸው ሳንድሮ ቶናሊ እነ ክርስቲያን ኤሪክሰን አይነት ተጫዋቾች በጉዳት ምክንያት፣ ሌላው የማናየው ስፔናዊ ላሚን ያማል ሊሆን ይችላል። አጠራጣሪ ነው። አጠራጣሪ ተብለው የተያዟሉ፣ ያለቀላቸዋሉ። ሞሐመድ ሳሊሱም የጋናዊው አጠራጣሪ ነው። እነ አገራቸው ባለማለፉ ደግሞ ዩክሬናዊ ኦሌክዛንደር ዚንቼንኮ እና ጋቦናዊ ፒየር-ኤመሪክ ኦባሜያንግ ዓለም ዋንጫ ላይ የማናያቸው ይሆናል። ሶፊ ጨምርበት እስኪ በዚህ ጉዳይ ላይ ትንሽ። ዓለም ዋንጫው እንግዲህ ያው ጥቂት ቀናቶች ጥቂት ጊዜያቶች ነው የቀሩት። ዘንድሮ ደስ የሚለው ክረምት አይደብረን፣ ዓለም ዋንጫ አለልን። ስለዚህ በደንብ አሪፍ ጊዜ ያውም በየቀኑ 3-4 ጨዋታ እየተመለከትን የምናሳልፍበት ጊዜ መጥቷል እንግዲህ ወይም ደርሷል ማለት ይቻላል። ጁን 11 ነው የሚጀመረው እስከ ጁላይ 19 እስከ ጁላይ 19። ስለዚህ ከዛ 1-2 ሳምንት እንቆይና ፕሪሚየር ሊጉ ይጀምራል። 29 ቀን ነው የቀረው ግርሜ ዓለም ዋንጫው 29 ቀን ኦልሞስት ከአንድ ወር በታች ሆኗል። ከአንድ ወር በታች ሆኗል። ስለዚህ በእነዚህ ጊዜያቶች የሚከናወኑ የዓለም ዋንጫ በጣም በጉጉት ይጠበቃል። ዓለም ላይ አሉ የሚባሉ ምርጥ ተጫዋቾች ላይኖሩ ይችላሉ። አለመኖራቸውም የተረጋገጣል። እንደዚሁም ደግሞ አጠራጣሪ ሆኗሉ። በኋላ ላይ ቋሚ 11ን ያውጥቻለሁ። እስኪ አድማጮቻችን ደግሞ ይጨምሩበታል ወይ ይቀንሱበታል። ዓለም ዋንጫው የሚያመልጣቸው ተጫዋቾች መካከል በትልቁ የሚጠቀሱት የኤሲኤል ጉዳት ያስተናገዱ ተጫዋቾች ናቸው። በአብዛኛው ኤሲኤል ቶርን የሚባለው ማለት ነው። እሱ ከባድ እኮ ነው። አዎ የጉልበታችን መገጣጠሚያ አካባቢ ያለው ጅማት መበጠስ፣ መላላት እና መሰል ነገሮች የሊጋመንቶች ችግር የሚያመጣው ነገር ነው። ይህንን ጉዳት ያስተናገዱ በጣም በርካታ ተጫዋቾች አሉ። የሪያል ማድሪዱ ሮድሪጎ፣ ኢደር ሚሊታው፣ ግናብሪ፣ ሁጎ ኤኪቲኬ፣ ዣቪ ሲሞንስ፣ አልፎንሶ ዴቪስ እንደገና ጉዳቱ ማገረሸቱ እየተሰማ ነው። ክርስቲያን ሮሜሮ፣ እነዚህ ሁሉ ተጫዋቾች የሉም። እነዚህ በጉዳት ነው። አሁን በሁለት አይነት ምክንያት ነው የሚያመልጣቸው። አንዱ በጉዳት አንዱ አገራቸው ባለመሳተፋቸው። በሁለት አይነት ምክንያት ነው። ለምሳሌ አገራቸው ባለመሳተፉ እነ ባስቶኒ፣ ዶናሮማ፣ ኪርኪዝ፣ ዞፖዛላይ፣ ካቫርስኬሊያ፣ ባሬላ፣ ቶናሊ፣ ኦስሜን፣ ሊቫንዶስኪ፣ መሐመድ ቅዱስ ጉዳት ነው። ምቡሞ አለ። እንዲህ አይነት ተጫዋቾች አሉና በሁለቱም ምክንያት ነው ሊያመልጣቸው የሚችለው ይሄ ዓለም ዋንጫ፣ ወይ በጉዳት ወይ ሀገራቸው ባለመሳተፋቸው ምክንያት ማለት ነው። እና በዚህ ሂደት ውስጥ እንግዲህ ብዙዎቹ በከፍተኛ ተስፋ መቁረጥ ላይ ጉዳት ላይ ያሉት ጥያቄ የሚያስነሳው ሆኖ እና የተወሰኑትን ለማየት ያህል ለምሳሌ ኢስቲቫኦ ወደ ሀገሩ ሂዷል፣ ወደ ብራዚል ለሕክምና ተጨማሪ ሕክምና። ቀላል ይመስል ነበር ጉዳቱ። አሁን በፓልሜራስ በቀድሞ ክለቡ ሂዶ ሕክምና እያደረገ ነው። ረጅም ጊዜ ሊርቅ ይችላል። ሁጎ ኤኪቲኬ ያው የኤሲኤል ጉዳት ነው ያጋጠመው። እሱን ዣን ፊሊፔ ማቴታ ይተካዋል ተብሎ ይጠበቃል። ዣቪ ሲሞንስ በቶተናም ሆላንዳዊ ተጫዋች 100% የተረጋገጠ ነው። እሱን ደግሞ የበርማውዙ ጀስቲን ክራይበርት እንደሚተካው ይጠበቃል። ሮድሪጎን የ34 ዓመቱ ኔይማር በብራዚል ብሔራዊ ቡድን በኩል ሊተካው እንደሚችል ይጠበቃል። አሁን ደግሞ ኢስቲቫኦ ተጨመረ። ብራዚል ነው በጣም እየተጎዳች ያለችው። በጣም ጠንካራ የሚመስለው የአጥቂ መስመራቸው ድንገት
ላልቷል። ኢስቲቫኖ ሮድሪጎ አጥቂው መስመር ላይ አይኖሩ። የእነዚህ ተጫዋቾች አለመኖር የመስመር የማጥቃት እንቅስቃሴያቸው ሊያረክምባቸው ይችላል ተብሎ ይሰጋል ለብራዚላውያን። ተከላካይ ላይ ኢደር ሚሊታኦ የምናነሳቸው ናቸው። በቀጣይ ቀናቶችም እንግዲህ ገና ፕሪሚየር ሊግና የሊግ ጨዋታዎች ገና ናቸው። በተመሳሳይ የሻምፒዮንስ ሊግ ጨዋታዎችና መሰል ነገሮች ይቀራሉ፣ ይጠበቃል። እንግዲህ ግናብሪ በነገራችን ላይ በጀርመን ብሔራዊ ቡድን በማጣሪያው ጨዋታ ብዙ ጨዋታ ያደረገ ነው፣ 8 ጨዋታ ያደረገ ነው። ግን ፋይናሉን አይኖርም። አንዳንዴ እድለኛ ካሎንክ ይባላል፣ ከባድ ነውና 8ቱን ማጣሪያ ጨዋታ ተሸክሟቸው ወደ ዓለም ዋንጫ ወስዶ ጀርመንን ግን የለም። ጀማል ሙሲያላ አመቱ ሙሉ ጉዳት ላይ የነበረ ተጫዋች የሚተካ ይሆናል። እንደዚሁም ደግሞ ሌናርት ካርል የወጣቱ የባየር ሙኒክ ተጫዋችም ምናልባት የመመረጥ እድል ሊኖረው የሚችልበት እድል ይኖራል። የክርስቲያን ሮሜሮ መጎዳት ደግሞ ሌሳንድሮ ማርቲኔዝን በአርጀንቲና ብሔራዊ ቡድን ውስጥ ትልቅ ቦታ እንዲሰጠው ሊያደርግ ይችላል ተብሎ ይጠበቃል። አጠራጣሪ ተብሎ የተያዙት ላሚን ያማል እንደዚሁም ቲምበር፣ ሳላህ፣ አርዳ ጉለር እና የመሳሰሉት ተጫዋቾች ምናልባት ላይደርሱ ይችላሉ የሚል ግን በአብዛኛው የሚደርሱ ናቸው። አሁን ያማል ይደርሳል። ሳላም እንዲሁም ከውድድር ዓመቱ መጠናቀቅ በፊት እንደሚጫወት አርነ ስሎት ገልጸዋል። ቲምበርም ዛሬ የሳር ላይ ልምምድ መስራቱ እየተዘገበ ነው የሚገኘው። ዛሬ አርሰናል ቡድን ረፍት ነው፣ እሑድ ስለተጫወተ ዛሬ ረፍት ናቸው። ትናንትና ዛሬ ረፍት ናቸው። ግን ቲምበር ብቻውን ትሬኒንግ ሰርቶ መሄዱና የሳር ላይ ልምምድ መጀመሩ እየተዘገበ ነው ያለው። እናያለን እንግዲህ ምን ያህል ሪያክት ያደርጋል። ባለፈውም ጀምሮ ነበር የሳር ላይ ልምምድ፣ እንደገና ጉዳቱ በማገርሸቱ ግሮይን ያው ብሽሽግ ጉዳት ኳስ የምትጫወቱ ካላችሁ ታውቁታላችሁ። አንዴ ከጀመረ በጣም ረጅም ጊዜ ረፍት ይፈልጋል የብሽሽት ጉዳት። እየሞከረ ነው ያለው፣ እሱን እየሰራ ያለበት ሂደት ይኖራል። ስለዚህ ዓለም ዋንጫ የሚያመርጣቸው ምርጥ 11 ለእኔ ግብ ጠባቂ ዶናሩማ፣ ተከላካይ ዲማርኮ ባስቶኒ፣ ሚሊንኮቪች ከየኖቲንግሃም ፎረስቱ ማለት ነው ሰርቢያዊ እና ኪርኪዝ፣ አማካኞች ቶናሊ፣ ሶቦዝላይ እና ባሬላ፣ ከፊት ካቫርስኬሊያ፣ ሙቡሞና ኦስሜን፣ ሊቮንዶስኪ ተቀያሪ ወንበር ላይ ይገኛል። ግናብሪ፣ ሊቮንዶስኪ፣ ኢስቲቫኦ፣ ሮድሪጎ እያል እነዚህ ደግሞ ተቀያሪ ወንበር ላይ የሚቀመጡ ተጫዋቾች ብዬ አስባቸዋለሁ። በእርግጠኝነት ይሄ ቡድን የሆነ በነጭ ኦሎምፒክ ቢሳተፍ ወይም ነጭ ባንዲራ ይዞ ቢሳተፍ ዓለም ዋንጫ እስከ ፍጻሜ የሚደርስ ይመስለኛል። ግን አንድ ነገር ለመጨመር ያክል ብዙ ጊዜ ተጫዋቾች በጣም ከባድ የሚባለው ጉዳት ኤሲኤል ነው። ኤሲኤል ምህጻረ ቃል ነው በነገራችን ላይ አድማጮቻችን። አንቴሪየር ክሩሼት ሊጋሜንት ተብሎ የሚጠራው ነው። የአንቴሪየር ክሩሼት ሊጋሜንት ወይም ኤሲኤል የሚባለው እዚህ ጉልበታችን መገጣጠሚያ ወይም ኒ ላይ ጉልበት ላይ ያለ የጭን አጥንት በባዮሎጂካል ተርሙ ፌመር ተብሎ የሚጠራውን ፌመር ረዥሙ አጥንት ነው። በነገራችን ላይ የሰውነታችን ረዥሙ አጥንት ወይም ሎንገስት ቦን ተብሎ የሚጠራው ፌመር ነው። ይሄ የጭን አጥንት ማለት ነው። እሱን ከቲቢያ ጋር የሚያገናኝ ይሄኛውን ፌመርን ከቲቢያ ጋር የጭን አጥንትን ከዚህ ከወደ ባት አካባቢ የሚያገናኘው እሱ ኤሲኤል ይባላል። እሱ ሊጋመንት ነው። እሱ ተነካ ማለት አንድ ተጫዋች እስከ 9 ወር ከሜዳ ይርቃል። ከዛም ባለፈ እስከ ዓመት ከሜዳ ይርቃል። ብዙ ተጫዋቾች የዚህ አይነት ጉዳት አጋጥሟቸዋል። እኔ የጉዳት የሚፈጸመው ብዙ ጊዜ የሚፈጠርበት ምንድነው? አንድ ተጫዋች ሙቭመንቱን በሚቀይርበት ሰዓት፣ ለምሳሌ ወደፊት ሂዶ ተጫዋቹን ለመሸወድ በሚታጠፍበት ሰዓት ላይ ብዙ ጊዜ ኤብሪች ኢዚ የሚጫወተው አይነት አጫወት ላይ ኤሲኤል ሊከሰት ይችላል። አቅጣጫ መቀየር ማለት ነው። አቅጣጫ ስንቀይር ኤሲኤል ጉዳት የመከሰት እድሉ ሰፊ ነው። አንድ ተጫዋች ዘሎ ወደ ላይ መሬት ላይ በእግሩ ለማረፍ ሲሞክር ኤሲኤል ሊበጠስ ይችላል። ሌላኛው መጋጨት፣ ከተጫዋች ጋር ፊት ለፊት በጉልበት መጋጨት ኤሲኤል ሊበጠስ ይችላል እና ጉልበት አካባቢ ለምሳሌ እግርን ወደፊት መለጠጥ ወይም መንሸራተት ኤሲኤል ሊበጥሰው ይችላል። ይሄ ኤሲኤል ተበጠሰ ማለት በጣም ከባድ ነው አድማጮቻችን። ኤሲኤል ኢንጁሪ ከተጫዋቾች ጉዳቶች መካከል ኤሲኤል በጣም ከባድ ነው። ቨርጂል ቫን ዳይክ ከጆርዳን ፒክፎርድ ጋር ተላትሞ ታስታውሳላችሁ 2020 ላይ ሙሉ ዓመቱን ኦልሞስት ቨርጂል ቫን ዳይክ በኤሲኤል ምክንያት አልነበረም። ዝላታን ኢብራሂሞቪች 2017 ማንቸስተር እያለ ተመሳሳይ ጉዳት። ራዳሚል ፋልካኦ 2014 ዓለም ዋንጫ የሞናኮ ተጫዋች ነበር ያኔ ኤሲኤል አጋጥሞታ። ማርኮሪዩስ
የኤሲኤል ጉዞ አሌክስ ኦክስሌድ ቼምበርሊን 2018 ላይ ለሊቨርፑል ሲጫወት ኦልሞስት አመቱን በሙሉ ኤሲኤል ሊያጋጠመው ሰው አመቱን በሙሉ። ስለዚህ ኤሲኤል በጣም ከባድ ጉዳት ነው። ኤሲኤል አንድ ተጫዋች አጋጥመው ከተባለ ኦልሞስት ከአመት መጠበቅ ነው በቃ እንደማይገባ ማለት ነው። ካይ ሃቨርዝ በቅርቡ ረዥም ጊዜ የቆየው ኤሲኤል በጣም ከባድ ጉዳት መሆኑን በዚሁ አጋጣሚ ቅድም ሶፊ ስለ ኤሲኤል ስላነሳ ጋብሪኤል ጄሱስ አርሰናል ቤት ጋብሪኤል ጄሱስ ሊሳንድሮ ማርቲኔዝ ማንቸስተር ዩናይትድ ብራቮ ሶፊ እነዚህ ሁሉ ኤሲኤል ናቸው። ኤሲኤል አንቴሪየር ክሮሼት ሊጋሜንት ተብሎ ይጠራል ማለት ነው እና ኤሲኤል ከባድ ጉዳት ነው አድማጮቻችን። አንቴሪየር ክሩሼት ሊጋሜንት ወይም ኤሲኤል ይሄ ፌመርን ከቲቢያ ጋር የሚያገናኘው እሱ ተበጠሰ ማለት ጉልበት በቃ ባላንሱን ይስታል፣ መራመድ አይችልም። አንድ ሰው ባላንሱን ይስታል፣ መታጠፍ አይችል፣ መራመድ አይችል፣ አለቀለት በቃ። ለዛ ነው ብዙ ጊዜ ኤሲኤል ጉዳቶች ክራንች ይይዛሉ። ክራንች መንቀሳቀስ ስለማይችሉ ማለት ነው እና ይችን ለመጨመር ፈልጌ ነው። አጫጭር መረጃዎችን እንመልከት ሶፊ። አጫጭር